American forces have completed the transfer of their last remaining base in Syria, marking the end of a military presence that once spanned የዓለም ፖለቲካ ሚዛኑን ሳተ። የአሜሪካ ወታደራዊ ግርማ ሞገስም በፋርሶች መጥማል ተዋጠም። ዛሬ አሜሪካን 7 ያያለው አሜሪካ ክንድ የተሰበረበትና ዋሽንግተን ወታደራዊ ኮሪዶሮች ውስጥም ለቅሶና ድንጋጤ የፈጠረውን ትልቅ ክስተት ይዘንላችሁ ቀርበናል። $240 ሚሊዮን በላይ የሚገመተውና ሁለት F-35 ተዋጊ ጄቶች በላይ ዋጋ የሚያወጣው የአሜሪካው የሰማይ ንስር MQ-4C ትራይተን በኢራን እጅ እንዴት መቀመቅ እንደወረደ በዝርዝር እንመለከታለን። ይህ ድሮን ዝም ብሎ ሰላ አይደለም፣ በሰማይ ላይ የሚንሳፈፍ የሚሊዮነሮች ቪላም ነበር። አሁን ግን ውሃ በልቶት መቅረቱ ለፔንታገን አጥንት የሚሰብር ድብደባ ሆኖባቸዋል። የኢራን ከፍተኛ ወታደራዊ አመራሮች አጥንት የሚሰብር ማስጠንቀቂያ እየወጣ ነው። የካሚኒ አማካሪ የሆኑት ሙሐሰን ራዚም መብታችን ሳይከበር ከሆርሙዝ ወሽመጥ አንድ እርምጃ እንውጣም በማለት አውጀዋል። ራዚያ አሜሪካ የኢራንን የባህር ኃይል ደክሟል ካላችሁም ለምን ወሽመጡን አልፋችሁ አትመጡም በማለት ወንድ የሆነ ይሞክረን ሲሉ በትንኮሳም ጠይቀዋል። ጉዳዩ በዚህ ብቻ አላበቃም። አሜሪካ በሱሪያ ለዓመታት ተመትቼ አልወጣም ብላ የገነባችውን የመጨረሻ የጦር ሰፈር እግራውጭን ብላ ለቃ ወጣለች። ሱሪያ በበኩሏ በአገሪቱ ውስጥም የነበሩትን ሁሉንም የቀድሞ የአሜሪካ ወታደራዊ ካምፖችን በቁጥጥር ስር ማድረጓንም አስታውቃለች። በአሜሪካና በኢራን መካከል ሲደረግ የነበረው ያ ታላቅ የሰላም ስምምነት ውሃ በልቶት ለምን በመደርደሪያ ላይ እንዲያርፍ ተደረገም? ዋሽንግተን በፓኪስታን በኩል የላከችው የለመና መልእክት በቴህራን ባለስልጣናት ዘንድም እንዴት በትዕዛዝ ተቆጥሮ ውድቅ ተደረገ? በዝርዝርም ፈትሸዋለን። በአንድ ወር ውስጥ ብቻም $1 ቢሊዮን በላይ የአየር ላይ ንብረት ያጣችው አሜሪካ አሁን ጥፍሯ እንደተነቀለ አንበሳ ሆናለች ወይስ የትራምፕ አስተዳደር የማነቆ እርምጃውን ወደ መጨረሻው ምዕራፍ ሊያሸጋግረው ነው? ዝርዝርና አስደንጋጭ ሚስጥራቱን እስከ መጨረሻው አብረን ፈትሻለን። እንዳያመልጡ፣ ዛሬ መረጃው እንደ ባሩድ ይለበልባል። ወደ ተመልካቾቻችን የመረጃው ዓለም እንደ እሳተ ገሞራ በሚፈነዳበት በዚህ ዘመን ነገሮች ሳይቀዘቅዙ መረዳት ልዩ ኃይል ነው። አሜሪካን 7 የወታደራዊ ሚስጥራትን በር የሚከፍትላችሁ ታማኝ ቁልፍ ነው። ስለዚህ የዚህ ታሪካዊ ጉዞ ተቋዳሽ ለመሆንና የአያላኑን ፍጥጫ በቀጥታ ለመከታተል አሁኑኑ ያችን የሰብስክራይብ ቁልፍ በአንበሳ ጣቶ ጠቅ በማድረግ የቤተሰባችን አውራዩ ነው። ቪዲዮንም እንደተለመደው ላይክና ሼር ማድረግ እንዳይረሳ። አሁን ወደ ዝርዝር መረጃው አለፈን። መልካም ጊዜ። The push for a grand peace deal in the Middle East has quietly been shelved after marathon talks in Islamabad failed to deliver a break. የአሜሪካ ወታደራዊ ክንድ የሆነውና እጅግ ውድ ዋጋ የሚያወጣው MQ-4C ትራይተን የተባለው ድሮን በኢራን እጅ መቀመቅ መውረዱ ተሰምቷል። ይህ $240 ሚሊዮን የሚገመት የሰማይ ሲኦል በአንድ ጊዜም የሁለት F-35 ተዋጊ ጄቶችን ዋጋ የሚበልጥ ቢሆንም አሁን ግን የባሩድ ሲሳይ ሆኖ አርፎታል። ኢራንን የአሜሪካን ውድ የዓይን ብሌን አመድ በማድረግ ለፔንታገን አጥንት የሚሰብር ድብደባም ሰጥታለች። ይህ ድሮን በቴክኖሎጂው እጅግ የረቀቀና አሜሪካ ማንም አይነካብኝም ብላ የምትኮራራበት ቢሆንም አሁን ግን በፋርሶች ወሽመጥ ላይ ተገልብጦ ወድቋል። $240 ሚሊዮን በአንድ ጀንበር እንደ ጢስ ተኖ በዋሽንግተን ወታደራዊ ኮሪዶሮች ውስጥም ታላቅ ድንጋጤና ሐዘን የፈጠረም ሲሆን የኢራን ወታደራዊ ጡንቻ ደግሞ የአሜሪካን ኩራት ዳግም መፈተኑን ዓለም በግርምት እያየችው ነው። ዩናይትድ ስቴትስ ነገሩ ከቀልድ አልፏል። ኪሳራው እየናረ ዋጋውም እየበረከተ ነው። የጦር ጄቶች፣ ድሮኖችና ስልታዊ ንብረቶች ከአውድማው እንደ ጢስ እየጠፉ ነው። ኃይልን ለማሳየት የታሰበው እርምጃውን ወደ ራሷ እየዞረባት ይገኛል። የዚህ ሁሉ መከራ ማዕከል ደግሞ የአሜሪካ የቴክኖሎጂ ቁንጮ ነው MQ-4C ትራይተን የተባለው የሰላይ ድሮን ውሃ በልቶት መቅረቱ ነው። የአሜሪካ ባህር ኃይል እንዳረጋገጠውም ይህ እጅግ ዘመናዊ ድሮን ሚያዝያ 2 ማለትም አፕሪል 9 በፋርስ ወሽመጥ ላይ ወድቆ ቀርቷል። ይህ ድሮን ዝም ብሎ ተራ በራሪ አይደለም። ዋጋው ከ200 እስከ $240 ሚሊዮን የሚገመት ሲሆን ይህም ከበርካታ የF-35 ተዋጊ ጄቶች ዋጋ ጋርም ይስተካከላል፣ አልፎም ይበልጣል። በሰማይ ላይ ያለ ውድ ዓይንም ጠፍቷል። የሚገርመው ደግሞ እስካሁን ግልጽ መልስ አለመገኘቱ ነው። ይፋዊ መግለጫው ድንገተኛ አደጋ ቢለውም በነገሩ ላይ ግን ትልቅ ሚስጥር ማንዣቧል። ድሮኑ በፋርስ ወሽመጥ ላይ ለ3 ሰዓታት ያህል ሲቃኝ ቆይቶም ወደ ጣሊያኗ የባህር ኃይል ጣቢያ ለመመለስ ሲጀምር በሳውዲ አየር ክልል ውስጥ ሆኖ ባልታወቀ ምክንያት ድንገት ፊቱን ወደ ኢራን አዙሮ አቅጣጫ አምስቷል። ከመጥፋቱ በፊትም ከመቆጣጠሪያ ማዕከሉ ጋርም ግንኙነት መቋረጡን የሚገልጽ መልእክት አስተላልፎ
በከፍተኛ ፍጥነት ቁልቁል ተምዘግዝጎ መሬት ሳይነካም ተሰውሯል። የአሜሪካ ባህር ኃይል ደህንነት እዝም ይህንን ክስተት ክላስ ኤ የተባለ ከፍተኛ አደጋ በሚል መዝግቦታል። ለመሆኑ ይህ ትራይተን ምንድን ነው? ለምንስ ፔንታገን ባርባር አለው? ይህ ድሮን ዝም ብሎ በራሪ ሳይሆን በባህር ላይ ለሚደረግ ማንኛውም ኩርኩር አሜሪካ የሰገሰገችው የቴክኖሎጂ መርፌ ነው። ዋጋው ብቻውን ከ240 ሚሊዮን ዶላር በላይ የሚገመት ሲሆን ይህም ማለት አንድ ትራይተን ለመግዛት የምታወጣው ገንዘብ 2 F-35 ጄቶችን ገዝተም ተረፈ ምርቱን ደግሞ ለጄቶቹ ማስጌጫ እንደማዋል ይቆጠራል። በአጭሩ በሰማይ ላይ የሚንሳፈፍ የሚሊዮነር ቪላ ነው ብሎ መጥራት ይቻላል። ትራይተን አንዴ ክንፉን ዘርግቶ ከተነሳም እንደ ስልቹ ዘበኛ መቼ ነው የምገባው አይልም። ያለ ረፍት ለ24 ሰዓታት በአየር ላይ ሙጥኝ ብሎ የመዋል አቅም አለው። ከ50 ሺህ ጫማ በላይ ከፍታ ላይ ማለትም መደበኛ መንገደኞች አውሮፕላን ደመናው ያምራል ብሎ ከሚበርበት በላይ ሆኖ እንደ ንስር አፍጦ በዙሪያው ያለውን ነገር በ360 ዲግሪ ይሰልላል። በባህር ላይ የምትንሳፈፍ አንዲት ታንኳ እንኳን ብትሆን ከዚህ ሰላይ አይን አታመልጥም። ምክንያቱም የያዘው ካሜራና ራዳር ከሩቅ ሆኖ ቁንጫ የሚቆጠር አይነት ነው። ይህ ድሮን አንድ ነዳጅ ተሞልቶ ከተነሳም እስከ 7400 ኖቲካል ማይል ድረስ እግር አውጭኝ ብሎ መጓዝ ይችላል። ይህ ማለት ያለ ተጨማሪ ነዳጅ አህጉራትን አቋርጦ የባህር ወሽመጦችንም አንድ በአንድ ቆጥሮ የመመለስ ብቃት አለው ማለት ነው። አሜሪካ ይህንን ድሮን የሰራችው ሰው የሚነዳቸው አውሮፕላኖች ለአደጋ እንዳይጋለጡና አብራሪዎቹም ውሃ ውስጥም እንዳይሰምጡ በሚል በምትክነት ነው። ይሁን እንጂም ይህ ሁሉ ጉልበትና ውድ ዋጋ ያለው ድሮን አንዴ ተመታ ወይም ጠፋ ከተባለ በፔንታገን ኮሪደሮች ውስጥም የሚፈጠሩ ድንጋጤ ቀላል አይደለም። 240 ሚሊዮን ዶላር እንደ ጢስ ሲተን ለጀነራሎቹ ነገሩ ከባድ ራስ ምታት ነው የሚሆንባቸው። በተለይም በቅርቡ በፋርሶች መጥላይ የታየው የዚህ ድሮን ድንገተኛ መጥፋት አሜሪካ የአይን ብሌኑ የምትለውን ቴክኖሎጂ ምን ያህል ተሰባሪ እንደሆነና በባህር ላይ ያለውን ፍጥጫ ምን ያህል አጥንት የሚሰብር መሆኑን ለዓለም አሳይተዋል። በአጠቃላይ ትራይተን ማለት የአሜሪካ ባህር ኃይል ውድ ሰላይ ቢሆንም አሁን ባለው የዓለም ፖለቲካ ውስጥ ግን ታላቅ ኪሳራን ይዞ የሚመጣ የሰማይ ተቀጣጣይ ንብረት ሆኖ ተመዝግቧል። ይህ ትራይተን ድሮን ከሌሎቹ በራሪዎች በ4 እጥፍ የላቀ የመሰለልና የመቃኘት ብቃት ያለው የአሜሪካ የቴክኖሎጂ ቁንጮ ቢሆንም አሁን ግን የደረሰበት መጥፋት ለአሜሪካ የቁስል እንጨት ሆኖባታል። እንዲያውም ይህ ድሮን ሲጠፋ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2019 ተመሳሳይ የሆነው ግሎባል ሃውክ ድሮን በኢራን ተመትቶ መውደቁ ይታወሳል። አሜሪካ እስከ 2025 ድረስ 20 የሚሆኑ መሰል ድሮኖች የነበሯት ቢሆንም አሁን ግን ኪሳራዋ ከቁጥጥር ውጭም እየሆነ ነው። ሲቢኤስ ኒውስም እንደዘገበው ካለፈው ሚያዝያ 1 ጀምሮ ብቻ አሜሪካ በሆርሙዝ ወሽመጥ ዙሪያ 4 የሚሆኑ MQ-9 ሪፐር ድሮኖችን በኢራን እጅ ማታለች። የአንድ ሪፐር ድሮን ዋጋ 30 ሚሊዮን ዶላር አካባቢ መሆኑን ስናሰላም አጠቃላይ ኪሳራው 720 ሚሊዮን ዶላር ይደርሳል ማለት ነው። ይህ ደግሞ ለአሜሪካ ትልቅ ራስ ምታት ነው። ምክንያቱም በዚህ ጦርነት ውስጥም ሌሎች ውድ የጦር አውሮፕላኖቿ ማለትም እንደ E3 አዋክስ፣ A10 ዋርቶግ፣ C130 ኤርኩለስ እና F-15 ተዋጊ ጄቶችም የአቧራ ሲሳይ ሆነዋል። በጦርነቱ የመጀመሪያ ወር ብቻም የታጣው ንብረት ግምት እስከ 1 ቢሊዮን ዶላር በላይ ደርሷል። አሁን እየወጡ ያሉ አዳዲስ መረጃዎች ደግሞ ነገሩን ይበልጥ አሳሳቢ አድርገውታል። በሽራዝና በኪሽ ደሴት አካባቢ በተደረጉ ፍልሚያዎችም ተጨማሪ 8 ድሮኖች መውደቃቸውም ሰምተዋል። ከዚያም በላይ 250 ሚሊዮን ዶላር የሚወጣው ትራይተን ድሮን ጠፋ መባሉ አሜሪካ እጅግ ዘመናዊ የምትላቸው መሳሪያዎች ሳይቀሩ ለኢራን መከላከያ ቀላል ሰለባ እየሆኑ መሆናቸውን አሳይተዋል። አሜሪካ እነዚህን ውድ ድሮኖች ወደ ኢራን የውስጥ ግዛት የምትልከው ሰው የሚነዳቸው ጄቶች ለአደጋ እንዳይጋለጡ ብላ ቢሆንም ድሮኖቹ ግን እንደ ቅጠል እየረገፉ ነው። ተንታኞች እንደሚሉትም ከሆነም ይህ ከፍተኛ ኪሳራ አሜሪካ ረጅም ርቀት ተወንጫፊ ሚሳይሎች እያለቁባት ስለመጣ ለድሮኖች ቅድሚያ ለመስጠት በመገደዷ የመጣ ግዴታ ምርጫ ውጤት ነው። ነገሩ እየመረረ መጥቷል። በአንድ አጋጣሚ አንዲት F-15 ተዋጊ ጄት ተመታ ስትወድቅ አብራሪዎቿን ለማዳን የተላኩ 2 MQ-9 ድሮኖችም አብረው የአፈር ሲሳይ ሆነዋል። ይህም ለማዳን የሚደረግ እንቅስቃሴ እንኳን ምን ያህል እሳት የላሰ እንደሆነም ያሳያል። ኪሳራው በአሜሪካ ብቻ አልተወሰንም። የእስራኤል ኤሮን እናም የተባበሩት አረብ ኤምሬትስ ዊንግ ሎንግ ድሮኖችም በብዛት ተለቅመዋል። ምንም እንኳን እነዚህ ድሮኖች ቀደም ሲል በየመን ኃይሎች እጅም ቀመስ አድርገውት የነበረ ቢሆንም አሁን ግን የገጠማቸው ተቃዋሚ የታጠቀና የተዘጋጀ በመሆኑ ኪሳራውም ከቁጥጥር ውጭ ሆኗል።
የወታደራዊ ባለሙያዎች ድሮኖች ማሰማራት ትርፍ አለው ወይስ ኪሳራ ብለው ራሳቸውን እንዲጠይቁ ማስገድዷቸዋል። በሌላ በኩል የአሜሪካ ባህር ኃይል የአይን ብሌን የሆነው ኤምኪው ፎርስ ትራይተን ድሮን በሆርሙዝ ወሽመጥ ላይ የአደጋ ጊዜ መልእክት አስተላልፎ ድንገት በሰማይ ላይ ተነው ቀርቷል። ድሮኑ ለ3 ሰዓታት ያህል ወሳኙን የባህር መስመር ሲሰልል ቆይቶም ወደ ጣሊያን ጣቢያው መመለስ ሲዘጋጅ ነው ባልታወቀ ምክንያት ፊቱን ወደ ኢራን አየር ክልል አዙሮም በከፍተኛ ፍጥነት ቁልቁል ተምዘግዝጎ ከራዳር ይወጣው። ይህ ድሮን በቴክኒክ ብልሽት ወደቀ ወይስ ተመቶ እስካሁን ግልጽ ባይሆንም ክስተቱ የተፈጠረው አሜሪካና ኢራን ለብ ያለ የተኩስ አቁም ስምምነት ባደረጉ በሁለተኛው ቀን መሆኑ ነገሩን ጥርጣሬ ውስጥም ከቶታል። $200 ሚሊዮን በላይ የሚያወጣውና ከ50,000 ጫማ በላይ ሆኖ የዓለምን ነዳጅ መስመር አፍጦ የሚጠብቀው ይህ ድሮን ቁጥሩ ጥቂት በመሆኑ አንዲቷ እንኳን መጥፋቷም ለአሜሪካ ጀርባ አጥንት እንደ መስበር ይቆጠራል። አሁን ትልቁ ጥያቄ ድሮኑ በራሱ ወደቀ ወይስ ተገፋ የሚለው ነው። በታላቅ ድምቀት ሲጠበቅ የነበረው የመካከለኛው ምስራቅ ታላቁ የሰላም ስምምነት አሁን በዝምታ መደርደሪያ ላይም እንዲያርፍም ተደርጓል። በእስላማባድ የተደረገው የሰዓታት ድካም ሰላምን ማምጣት ሲሳነው አሜሪካና ኢራን አሁን ጭራሽ ጦርነቱ እንዳያገረሽ ብቻ የሚረዳ ጥቃቅን የጊዜያዊ ስምምነት ሰነድ ላይ ሙጥኝ ለማለት እየሞከሩ ነው። ሮይተርስ እንደዘገበው ሁለቱ ሀገራት በኒውክሌር ጉዳይ ላይ ያላቸው ልዩነት እንደ ሰማይና ምድር የራቀ መሆኑን ስለተረዱ አሁን ዋናው ግባቸው ጊዜ መግዛት ሆኗል። በዚህ የጊዜ መግዣ ሙከራ ውስጥም አንዳንድ ተስፋዎች ቢታዩም በተለይም በሆርሙዝ ወሽመጥ በኩል መርከቦች በሰላም እንዲሳለጡ ኢራን ፍንጭ ብትሰጥም በምላሹ ግን የታገደብኝ ገንዘብ ይለቀቅ የሚል ቅድመ ሁኔታም ደቅናለች። አሜሪካ የኒውክሌር ማበልጸጊያን ለ20 ዓመታት አቁምና ያለን ዩራኒየም ማስረከብ ስትል ኢራን ደግሞ ከ3 እስከ 5 ዓመት በላይ አላቆምም፣ ማዕቀቡን በአስቸኳይ ይነሳልኝ በማለት አሻፈረኝ ብላለች። ይሁን እንጂም ዩራኒየሙን ሙሉ በሙሉ ከመውሰድ ይልቅም ለሶስተኛ ሀገር አሳልፎ የመስጠት የመቀናነስ ሐሳብ በጠረጴዛ ላይ መኖሩ ነገሩን ለብ አድርጎታል። ይህ በእንዲህ እንዳለም ከኢራን ከፍተኛ ወታደራዊ አመራሮች አጥንት የሚሰብር ማስጠንቀቂያም እየወጣ ነው። የካቢኔ አማካሪ የሆኑት ማሐሳን ራዛይም መብታችን ሳይከበር ከሆርሙዝ ወሽመጥ አንድ እርምጃ አንወጣም በማለት አውጀዋል። ረዛ አሜሪካን የኢራን ባህር ኃይል ደክመዋል ካላችሁ ለምን ወሽመጡን አልፋችሁ አትመጡም በማለት በትንኮሳም ጠይቀዋል። በአንጻሩ የትራምፕ ከፍተኛ አማካሪ ስቲቨን ሚለር አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ለዘላለም ልታስቀጥል እንደምትችልና የኢራንን ኢኮኖሚ ለማነቅ ቆራጥ መሆኗን ገልጸዋል። አሜሪካ ኢራን ኒውክሌር የታጠቀች ሀገር እንድትሆን አንፈቅድም የሚል ጠንካራ አቋም ብትይዝም አሁንም በፓኪስታን በኩል የሚደረገው የጓሮ በር ዲፕሎማሲው ግን ሙሉ በሙሉ አልተዘጋም። የኢራን ውጭ ጉዳይ ሚኒስትር ዴታ እስማኤል ባጋይ ዋሽንግተን ጋር በፓኪስታን በኩል የመልእክት ልውውጥ አሁንም መቀጠሉን አረጋግጠዋል። ይሁን እንጂም ነገሩ ውሃ ቅዳ ውሃ መልስ ሆኖባቸዋል። ምክንያቱም ለቀጣዩ ድርድር እስካሁን ምንም አይነት ቀን አልተቆረጠም። ባጋይ የአሜሪካን አቋም ምክንያት ያልሆነና እውነታው የራቀ ሲሉ የገለጹ ሲሆን በኢራን ላይ ቅድመ ሁኔታን የሚጭን ማንኛውንም ድርድር ማዕቀፍ ውድቅ አድርገዋል። ባጋይ እንደተናገሩትም እስካሁን ድረስ በፓኪስታን አማካይነት በርካታ መልእክቶች ተለዋውጠናል፣ አቋማችንንም በግልጽ አስታውቀናል። አሁንም ቢሆን የፓኪስታን ልዑካን ቡድን ወደ ቴህራን ይመጣል ተብሎ ይጠበቃልን ብለዋል። አሜሪካ በዲፕሎማሲው ሲያቅታት በሌላ መንገድ ጫና ለማሳደር የምታደርገው ሙከራም ከቶንም ስኬታማ አይሆንም ሲሉ አስጠንቅቀዋል። አክሎም አሜሪካ አሁን እየወሰደች ያለችው እርምጃም ዓለም አቀፍ ሕግን የጣሰና ትንኮሳ እንደሆነ ገልጸው ሁኔታ የተኩስ አቁም ስምምነቱን ሊያፈርስ እንደሚችልና የኢራን ጦር ኃይሎች ነገሩን በአይነ ቁራኛም እየተከታተሉ መሆናቸውን አስፈላጊ ነው ሲገኝም ተገቢውን ምላሽ እንደሚሰጡ ተናግረዋል። በተለይም አሜሪካ ለኢራን የ10 ነጥብ የሰላም ሐሳብ የሰጠችው ምላሽ ጭራሽ የማይታሰብ እንደሆነና ኢራን የአሜሪካን ቅድመ ሁኔታ ለመቀበል ድርድር ውስጥም እንደማትገባም አስምረውበታል። ለኛ ዋናው መለኪያ የኢራን ብሔራዊ ጥቅም ነው። አንዱ ወገን በሌላው ላይ ፍላጎቱን የሚጭን ከሆነ ያ ድርድር ሳይሆን ትዕዛዝ ነው። የኢራን ሕዝብ ደግሞ ትዕዛዝ በፍጹም አይቀበልም ብለዋል። ዶናልድ ትራምፕ ድርድሩ በቅርቡ ሊቀጥል እንደሚችል ፍንጭ ቢሰጡም በተግባር ግን በሁለቱ ወገኖች መካከል ያለው የመተማመን ገደል ከመቼውም ጊዜ በላይ ሰፍቶ የዲፕሎማሲው በርም እየተዘጋ መሆኑ ታይቷል። አሜሪካ በሱሪያ የነበራትን የመጨረሻ የጦር ሰፈርም ለቃ በመውጣት ለዓመታት የዘለቀውንና ብዙ የተባለለትን ወታደራዊ ግኔቷንም በይፋም ቋጭታለች። ሶሪያ በበኩሏ በአገሪቱ ውስጥም የነበሩትን ሁሉንም የቅድሞ የአሜሪካ ወታደራዊ ካምፖችን በቁጥጥሯ ስር ማድረጓን አስታውቃለች። በአንድ ወቅት አይኤስን ለመደምሰስ በሚል ተጀምሮም ቆየት ብሎም ስልታዊ ይዞታን ለማጠናከር ተራዝሞ የነበረው ዘመቻ አሁን ድምፁን አጥፍቶ ተሰናብቷል።
የአሜሪካ ንብረቶች የኢራን ድጋፍ ካላቸው ታጣቂዎች ጥቃት ሊሰነዝርባቸው ይችላል በሚል ስጋት በመሬት በኩል ረጅሙን ጉዞ ተጉዘው ከሶሪያ ወጥተዋል። ይህም አሜሪካ በሰሜን ምስራቅ ሶሪያ ከሚገኙ ኃይሎች ጋርም በመተባበር ስታካሄድ የነበረውና የሶሪያ መንግስትም ሆነ የኢራን ኃይሎችን ለማመጣጠን የገነባችው መዋቅር መፍረሱን ያበስራል። አዲሱ የሶሪያ ፕሬዝዳንት አህመድ አልሻራን ስልጣን ከያዙ በኋላ በአሜሪካ ይደገፉ የነበሩት የሶሪያ ዲሞክራቲክ ኃይሎች የተኩስ አቁም ስምምነት አድርገው ከሶሪያ መደበኛ ጦር ጋርም ለመቀላቀል ወስነዋል። አሜሪካ ከአካባቢው ብትወጣም ግን ብዙ ያልተፈቱ እንቆቅልሾችም ተርፈዋል። አይስ ቢዳከምም ሙሉ በሙሉ አልጠፋም። በሺዎች የሚቆጠሩ እስረኞችም ያለ ጠባቂ ቀርተዋል። ቱርክና ኢራን ታጣቂዎችም የየራሳቸውን ቆብ ለመጣል በቦታው ላይ ያንጃበቡ ነው። ዋሽንግተን ወታደሮቿን ለአደጋ ከማጋለጥ ይልቅም በሩቅ ሆኖ መቆጣጠር መርጣለች። ክቡራትና ክቡራን፣ ዛሬ የተመለከትነው መረጃ በመካከለኛው ምስራቅ ያለው የኃይል ሚዛን ወደማይታወቅ አቅጣጫም እየተሸራተተ መሆኑን ቁልጭ አድርጎም ያሳየናል። አሜሪካ ለዓመታት የማይደፈር በላይ ገነባቸው ወታደራዊ ግርማ ሞገስ ዛሬ በሶሪያ በራዎች ላይ በሽኝት በፋርሶች ምጥ ላይ ደግሞ በ240 ሚሊዮን ዶላር ኪሳራ ታጅቦ ዳግም እየተፈተነ ይገኛል። ኢራን መብቴ ሳይከበር ከሆርሙዝ አልወጣም ስትል፣ ዋሽንግተን ደግሞ ማኖቄን አላላላም በማለትም የገጠሙት የግትርነት ፍጥጫም ዓለምን ወደ ከፋ የኢኮኖሚና የነዳጅ ቀውስም ሊዘፍቃት እንደሚችል ያውኑ የዲፕሎማሲው በርም መዘጋት ትልቅ ማሳያም ነው። ያ ውድ ትራይተን ድሮን እየተደረሰ አሜሪካ ኪሳራውን በዝምታ ትውጣለች ወይስ ደግሞ የአንበሳውን በቀል ትመልሳለች የሚለው ጥያቄ ደግሞ የሁላችንም የቤት ሥራ ሆኖ ቀጥሏል። እኛ ማሪክ ኒውስ 7 ይህንን እንደ ስድር ሰዓት የሚፋጅ ወታደራዊና የዲፕሎማሲ ፍጥጫ ሚስጥራዊ መልእክቶችና የጦር አውድማ መረጃዎችን በዓይነ ቁራኛ የተከታተልን ለእናንተ ማድረሳችንን እንቀጥላለን። ዘገባውን ከወደዳችሁት ላይክ በማድረግ ጉልበት ሁኑን። መረጃው ለሌሎችም እንዲደርስና ግራ የሆነም ዓለም አቀፋዊ ግንዛቤ እንዲፈጠር ሼር ማድረጋችሁን አትርሱ። ለመሆኑ አሜሪካ ከሶሪያ መውጣቷና የድሮን መቅሰፍት መግጠሙ የቀጠናው አዲስ አውራ ማን እንደሆነ እየነገረን ነው ወይንስ ደግሞ አሜሪካ ለአጭር ጊዜ አጎንብሳ ለትልቅ ማዕበል የተዘጋጀች ነው? እናንተን ግምት በኮመንት መስጫው ላይ እንድሳት አፍሱት። ኢትዮጵያ ለዘላለም ትኑር። ሰላምና ጤና ለሁላችሁ እያልኩኝ በቀጣይ በሚገርም መረጃ እስክንገናኝ መልካም ጊዜም